አደነዘዘኝ ነቅቶኝ ከዛ በኋላ ምን እንደተፈጠረ ራሴን አላቅም ሲባል ሰምታችሁ አታውቁም? ሰዎች ለትንሽ ደቂቃ ራሳቸውን እንዲስቱ ይደረግና ባንክ ቤት ሄዱ ያላቸውን ንብረት ያወጣሉ፣ በእጃቸው የያዙትን ንብረት እንዳለ ያስረክባሉ። እቺም ሴት እዚህ ጋር የምታያት ታዲያ ሄዘር ትባላለች። እኔ አደንዝዞኝ ነው የዘረፍኩት ትላለች። እውነት የምር አደንዝዞት ነው አይደለም ይለውን አብረን እናያለን። ጊዜውም 1992 ነበር እንደ ፈረንጆች አቆጣጠር። ትንሽ ዝግጅት ተዘጋጅቶ እዛ ፈታ እያለች የሆነ ሰው ታያለች፣ ሮቤርቶ የሚባል። በሁለቱ መሀል ያለው የእድሜ ልክ እሷን ማድረስ ይችላል። ምክንያቱም እሷ 21 ነች፣ እሱ 48 ነው። ግን በዚህ ሰውዬ ማለለች፣ እሱም ያው አማለለችው። ተዋወቁ፣ አብረው ጊዜ ማሳለፍ ጀመሩ፣ ብዙ ነገሮችን አደረጉ። ግን ጥያቄው ምንድን ነው? ሮቤርቶ ማን ነው? ሮቤርቶ ማለት በመናፍስት የሚያምን ሰው ነው። በጥንቆላ በሰይጣናዊ አሰራር የሚያምን ሰው ነው። ትክክለኛ ባፎሚቱን ስዕል አስቀምጦ የሚሰግድ ሰው ነው። አንዳንዴ ሁሉ ዴት ላይ ነይ እጅሽን ላንብብልሽ ራይሽ ይታየኛል እያለ ሁሉ ያዝጋታል። በቃ እንደዚህ አይነት ሰው ነው። ምን ለማለት ፈልጌ እንደሆነ ይገባቸዋል። በቃ እጅ እግር እናነባለን፣ መዳፍ እናነባለን እንደሚሉ ምናምን። የሮቤርቶ ችግር ግን በዚህ ብቻ አያቆምም። ሮቤርቶ ወንጀለኛ ነበር። ከእስር ቤት የወጣው ከትንሽ ዓመት በፊት ነው። የዝርፊያ ሙከራ አድርጎ የባንክ ብር ከአንድ ቦታ ወደ አንድ ቦታ የሚያዘዋውሩ መኪኖች አሉ። የእሱ መኪና ሹፌር ላይ ተኩሶ ገሎታል እና በሱ ስራው ተይዞ እስር ቤት ገብቶ በቅርብ ነው የወጣው። ሮቤርቶ ሌባም ነው ማለት ነው። የእድሜውን ግማሽ ያሳለፈው እስር ቤት ነው፣ 20 ዓመት ሙሉ ታስሮ። አሁን ሄዘር ይህን ስታይ ይሄ ወንጀለኛ ይሄ አምላኪ ምናምን ብላ ብትተወው ጥሩ ነበር፣ ግን አላደረገችው። አብረው ነው የሆነችው። አብረው 1 ዓመት አሳለፉ። አሁን ጊዜው 1993 ሆነ እንደ ፈረንጆች አቆጣጠር። ከነበሩበት ሳን ፍራንሲስኮ ወደ ላስ ቬጋስ ይሄዳሉ። ዋነኛ ስራው ደግሞ ሮቤርቶ ላስ ቬጋስን የመረጠበት ላስ ቬጋስ ዓለማችን ላይ አንደኛ የቁማር ሀገር ነች። የምትታወቀውም በቁማሯ ነው ላስ ቬጋስ። እና ብዙ የቁማር ቤቶች አሉ። ከነዛ ቁማር ቤቶች አጭበረብራለሁ ብሎ ነው ዋና እዚህ ሀገር የመጣበት ምክንያት። ግን ነገሮች እንዳሰቡ ብዙም አልሄደለትም። ኑሮ ትንሽ ከበዳቸው። ከዛስ እሷን ስራ እስቲፈልጊ ብሎ ብር የሚያዘዋውር ድርጅት ያስቀጥራታል። ሄዘር ለዚህ ስራ አላንገራገረችም። እሺ ብላን የተቀበለችው። ዋና ስራው ይሄ ድርጅት ካሽ እሱ ጋር አለ። ባንኮች ኦርደር ሲሰጡት እየሄደ ለኤቲኤም ብር ያስገባል። ከአንዱ ባንክ ወደ አንዱ ባንክ ሲኪዩር በሆነ መልኩ ብር ያንቀሳቀሳል። በቃ ሴፍቲ ነው ማለት ነው። እሷም ደግሞ እዚህ ስራ ላይ ሹፌር ሆና ነው የተቀጠረችው። ትንሽ ቆይቶም ሮቤርቶ ቁማር ቤቶችን ማጭበርበር እንዳሰበው ስላልተሳካለት እሷን የስራሽን ቦታ እንዝረፈው ይላታል። እንዴት ማድረግ እንዳለባቸው ማሰብ ጀመሩ። ብሩም ደግሞ በአንድ ቢያንቀሳቅሱት ሚሊየንስ ዶላር ነው። እድሜ ልክ ፈታ ብለው የሚኖሩበት። ስለዚህ መውጫ መግቢያዋን እያንዳንዱ ነገር ከተከታተለች በኋላ ከ2 ወር በኋላ ወደ ተግባር ትገባለች። ሄዘር እንደተለመደው ይሄን መኪና ትንዳለች። አብሯት የስራ ባልደረባ አለ። ይሄ የስራ ባልደረባ እሷ መኪና ውስጥ ጠብቅ፣ እሱ ወጥቶ ብሩን ያስረክባል፣ ወይም ደግሞ እሱ ብሩን ከካዝና ያወጣል። የዚህ ቀን ደግሞ መኪናው በጣም ብዙ ሚሊዮን ዶላር ጭኗል። ኦልሬዲ ያው ተዘጋጅቶበታል፣ መቼ እንደሚጭንም ስለሚያውቁ ማለት ነው። ለዚህም ነው ደግሞ ለመዝረፍ ይሄን ቀን የመረጡት። ምክንያቱም መኪናው ይሄን ሁሉ ብር የመጫን ቻንሱ በጣም ትንሽ ነው ከሌላው ጊዜ አንጻር። የተባሉት ቦታ ደግሞ የቁማር ቤት ካሽ አድርሱ ነው። የቁማር ቤት አብዛኛውን የሚጠቀሙ ካሽ ነው። እንዳሁኑ ዲጂታል አይደለም። ይሄ ታሪክ በ1990ዎቹ ስለሆነ ማለት ነው። አሁን ላይ ሁሉ ነገር ዲጂታል፣ ካሽ ብዙም የለም። ስለዚህ እዚህ ቁማር ቤት ሊያደርሱ ሄዱና ቦታው ግን በጣም የተጨናነቀ ነው። የስራ ባልደረባውም ይሄን ብር ለማውረድ ይወርዳል ከመኪናው። እናም የመጀመሪያ ዙር ወደ ውስጥ ሊያስገባ ይሄዳል። በዚህ ሰዓት ቦታው በጣም የተጨናነቀ ነው። ቆይ መኪናውን አዙሬ በዚህ በኩል ላምጣው ትላለች። እሺ ይሄን እስከማስገባ አዙረሹን ይላታል። በሩን ይዘጋላታል። ወደ ውስጥ ይገባል። እሷ መኪናውን አስነስታ ትሄዳለች። ባልደረባዋም ይህን ብር አስረክቦ ሲመጣ የለች። ተኩል ከጠበቀ የለች። 1 ሰዓት የለች። እሷ ብሩን ይዛ ሄዳለች። ልብ ማለት ያለባችሁ ነገር ይህን ነገር ሁሉ ያደረገችው በመተት አይደለም፣ በምንም አይደለም፣ ፈልጋ ነው። ይሄን እንዳትረሱት። ቀጥታ የሚሄደችው ደግሞ ሮቤርቶና እሷ መጋዘን ተከራይተው ነበር። እዛ መጋዘን ውስጥ አስገባችሁ። ሁሉንም ብር አራገፉ፣ በሌላ ባዘጋጁት መኪና ማለት ነው። መጋዘኑን የፈለጉት ሰው እንዳያቸው ዘግተው ብሩን ወደዚህና ወደዛ መኪና ውስጥ ለመቀያየር ነው። የዘረፉትን ብር አጠቃላይ በአሁኑ የብር ቫሊዩ ስንመታው ወደ 6 ሚሊዮን ዶላር ይደርሳል። ያው በ19 ቤት የነበረው የዶላር ቫሊዩ እና አሁን ያለው የዶላር ቫልዩ አንድ አይደለም። ለዛም ነው በአሁኑ የዶላር አቅም ያልኳችሁ። እናም ይሄን ሁሉ ብር ደግሞ በካርቶን አድርገው ልክ እንዴት ውስጡ እቃ እንዳለው እሽግ አድርገው ወደ ማያሚ ላኩት ከላስ ቬጋስ። አስቡት፣ ማያሚ እና ላስ ቬጋስ ማለት የአሜሪካ ጥግና ጥግ በሏቸው። ላስ ቬጋስ እዛ ነው፣ ማያሚ እዚህ ነው። ስለዚህ ብሩን ከላስ ቬጋስ በጣም አርቀውታል። ደግሞ እዛም እንደደረሱ ማያሚ የግል ፕሌን ተከራይተው ወደ ሌላ ሀገር ሄዱ ላለመያዝ። የሚገርመው እዚህ ጋር ነው ሄዘር የምትሰራበት ካምፓኒ ሄዘር ዘርፋቸው አልመሰላቸው። ሄዘር ታግታ ነው
ሄዘር ታሳዝናለች፣ ሄዘር ምስኪን ሰው ነች፣ አይገባትም እያሉ ለሄዘር እያዘኑ ነው። ከ10 ቀን በኋላ ግን ፖሊሶች ሄዘርና ባሏ ተከራይተውት የነበረው መጋዘን አገኙት። እዛ መጋዘን ውስጥ ደግሞ የድርጅቱ መኪና ቆሟል። እናም ድርጅቱ ሄዘር እያለ ሲያዝን የነበረው አሁን ለራሱ ማዘን ጀመረ ማለት ነው። አሁን በዚህ ነገር ተራ ፖሊሶች አይደለም ኤፍቢአይ ገብቶ መመርመር ጀመረ። ግን ጌታ ያምጧቸው የሉ። አሜሪካ ውስጥ በጣም ታዋቂ ሾው አለ፣ አሜሪካ ሞስት ዋንትድ የሚባል። እዚህ ፕሮግራም ላይ የሚቀርቡ ሰዎች በቃ ኤፍቢአይ ከበደው በጣም በቃ አብዛኛው የአሜሪካ መንግስት ከብዶት ከአቅሙ በላይ የሆኑ ሰዎች ነው እዚህ ሾው ላይ የሚቀርቡት። እና ይህ ሾው ደግሞ ታዋቂ ስለሆነ ድፍን አሜሪካ ስለነሱ እያወራ ነው። ሄዘርና ሮበርቶ ግን የት ናቸው? ሌላ ሀገር ነበሩ አልኳችሁ። ተመልሰው ማያሚ ይመጣሉ። ያስቀመጡትን ብር በድብቅ መጠቀም ይጀምራሉ። ባንዴ የሀብታም ኑሮ አልጀመሩ። እንቅስቃሴያቸውን በጣም ሊሚት አድርገው ይህንን ብር ለማሸሽ ያስባሉ። ተሳክቶላቸውም ደግሞ ይህን ብር ይዘው ወደ ትንሽዬ ደሴት በፕሌን ይበራሉ። ከዚህ ትንሽዬ ደሴት ደግሞ ወደ አምስተርዳም ይሄዳሉ። አውሮፓ ገቡ ከነብራቸው ማለት። እዚህ ከተማ ውስጥ ማንም አያውቃቸውም። ማንነታቸው የፌክ ነው። ስማቸው በሌላ ስም ነው። ኖርማሊ ደስ የሚል ህይወታቸውን እየኖሩ ነው። 1 ዓመትም ያልፋል ማንም ሳይዛቸው አብረው አሁንም በፍቅር እየኖሩ ነው። ግን ደግሞ ሄዘር ታረግዛለች። ይህ ልጅ ከመጣ በኋላ ግን ትዳራቸው ብዙም አይደለም። ሄዘር ሮቤርቶ እንደማይሆናት ከወለደች በኋላ ነው ያወቀችው። መጀመሪያ ማወቅ የምችልበት ብዙ መንገዶች ነበሩ፣ ግን ስትወልድ ነው ስለሱ የተገለጠላት ነው። ይሄ ልጅ ተወልዶ ገና 2 ወሩ እያለ ነው በቃ የእናንተ ጋር ያበቃል ብላ ከአንተ ጋር አልኖርም ብላ ጥላው ትወጣለች። ለብቻዋ ልጇን ማሳደግ ትጀምራለች አምስተርዳም ውስጥ። ግን የሆነ ሰው ያያትና ታማልለዋለች። እሷም ትማልላለች፣ ሌላ ግንኙነት ትጀምራለች። ይህ ሁኔታ ለአዲሱ ፍቅረኛዋ ተመቸው። ምክንያቱም ሄዘር ከበፊት ፍቅረኛዋ ጋር ስትፋታ ብር ሰጥቷት ነበረ እና ምንም ስራ አይሰሩም። ይህንን ብር እየመነዘሩ ነው የሚጠቀሙት። ማንም ምንም ሳይዛቸው 10 ዓመት አለፈ። የጠረጠራቸውም የለም። ግን ሄዘር አሁን 33 ዓመቷ ነው። የምትኖረውም እዛው አሁን አምስተርዳም ነው። ግን ፌኩ ወረቀቷ ሊያልቅ ነው። ምክንያቱም 10 ዓመት ሆኖታል። ይሄ ፌክ ወረቀት ደግሞ መታደስ አይችልም። ልጇም በዚህ በኩል ድፍን 10 ዓመት ሆኖታል። ከሮቤርቶ ጋርም ስትፋታ የያዘችው ፍቅረኛዋ እስካሁን ድረስ አብሯት ነው። በህይወቷ ግን ደስተኛ አይደለችም። ደስተኛ ያልሆነችው ልጇ የአሜሪካ ዜግነት እንዲያገኝ ትፈልጋለች። አሜሪካ እንዲኖር ነው የምትፈልገው። ጭራሽ ሁሉ ትንሽ ቆይታ እጅ እንሰጣለሁ ትላለች። ጠበቃ ማናገር ትጀምራለች። አሜሪካ ያለ ጠበቃ። ይሄ ጠበቃም ብዙ ነገሮች ይነግራታል። እንዴት ራሷን መከላከል እንደምትችል እጇን ሰጥታ ለአሜሪካ መንግስት እሱ ከጎኗ እንደሚቆም በደንብ አስረዳት። በዚህም ተስማምታ ከአምስተርዳም ወደ አሜሪካ ትመለሳለች። ብቻዋን ልጇን እዛው አምስተርዳም አስቀምጣ። አሜሪካ እንደገባች ወዲያው ያደረገችው ነገር ለኤፍቢአይ እጇን መስጠት ነው። እነሱም ወዲያው ነበር ያወቋት። እዛው ኤርፖርት ላይ ቀጨም ትደረጋለች። የሄዘርም ትክክለኛ ፎቶ ይህን ይመስላል። ቁጭ አድርገው ኤፍቢአዮች ማዋረድ ጀመሩ። እንዴት ነው ወንጀል የሰራሽው? እኔ ምንም የማውቀው ነገር የለም። ሮቤርቶን ይሄን ያሰራኝ። ሮቤርቶ ጠንቋይ ነው። ቅድም ያልኳችሁ ነገሮች እንዳለ አሁን እሷ የተናገረችው ነው። ይሄ መዳፍ ያነባል፣ እንደዚህ ሉሲፈር አምላኪ ነው ምናምን የሚለውን እንዳለ አሁን እሷ ለኤፍቢአዮች የሰጠችው ቃል ነው እና በዚህ ጥንቁልናው እሷን ራሷን እንድትስት ወይም ደግሞ አደንዝዟት ወንጀሉ እንደሰራች ተናገረች። ከምንም በላይ ደግሞ ምን አለች? እኔ ገና ልጅ ነበርኩ፣ 1 ዓመት የነበር እሱ ሽማግሌ 40 ምናምን ዓመቱ ነበር። ሸወደኝ። እንዴትም አድርጎ አምታተኛለች። ውይ ጡጦ ቢያ 1 ዓመት ትንሽ ነው። ብቻ ሁሉ ነገር በሮቤርቶ አሳበበች። ኢቨን ብር ስትባል እኔ ብር አልወሰድኩም እንዳለ የወሰደው ሮቤርቶ ነው፣ እኔ ጋር ብር የለም አለች። እሱ ደግሞ ወሳኝ ነገር ነው። ምክንያቱም የሆነ ብር አለቃለች አምጪ ትባላለች። ግን አምስተርዳም ላይ ስትኖር የሚያሳየው ፈታ እንዳለች ነው። ከሮቤርቶ ጋርም ተፋታ ማለት ነው። ኤፍቢአዮችም ደግሞ እንደምታውቁት እናንተን አይሰማችሁም። ይሄ አሁን ያልኳችሁን የአምስተርዳሙን አጣርተው አይተው ምን አይነት ህይወት እንደምትኖር ምናምን ፍርድ ቤት እንድትቀርብ አረጓት። እሷ ግን ከፍርድ ቤቱ የሰጣትን ውል ተቀብላ 5 ዓመት ትገባለች። ልጇ አምስተርዳም ከፍቅረኛዋ ጋር እየኖረ ነው። የዚህ ሁሉ ማስተር ማይንድ ሮቤርቶ ግን እስካሁን አልተያዘም። ሮቤርቶ ፈታ ብሎ አሁንም ነፃ ሆኖ እየኖረ ነው። የት እንዳለው ላይ አይታወቅም። ዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ላይክ ማድረጋችሁ እየረሳችሁ ነው፣ አትርሱ። ወዳችኋለሁ።